ስቦኝ አየር ላይ ቀረ። እጁ ላይ የተንቀጠቀጠ ነው ማለት ነው። የኛው እንስሳ አፍ ውስጥ ሲያስፈራ ከመሬት ምን ያህል እንደራቁ ላሳያችሁ። ደስ ይላል። ኢንጆይ አድርጋለሁ። ወይኔ ሌላ አየሁትን ላሳያችሁ። እያየ ማለት ነው ያሳክተኛል። እሞክረዋለሁ ከተገለበጥኩም ልገልበል። ሰላም ሰላም፣ እንዴት ናችሁልኝ? መቅዲ ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ እና ማለት ነው ዛሬ የሆነ ቦታ ልንሄድ ነው። ምን እንደሚባል አላውቅም፣ ግን ይሄ እንደዚህ የሚያዞር ምናምን ጨዋታ ያለበት ነገር የለም። ኢትዮጵያ አዲስ አበባ ማለት ነው ቦራ አለ። ትንሽ አነስ ያለ ነው፣ ግን ያንን ተጫውቻለሁ። ብዙ ሰው በጣም ነው የሚጮኸው። ያዝናናል፣ ያስቃል፣ ትንሽም ያስፈራል። ግን ዳትማችን አልፈራሁኝም እና አሁን እዚህ ያለው ግን በጣም ከባድ ነው። ሮለር ኮስተር መሰለኝ የሚባለው ትዝ አለኝ አሁን ማለት ነው። እና እዛ ልንሄድ ነው። አሁን ገላይና ጥቤያለሁ ምናምን አስተካክያለሁ። ፊቴን ፀጉሬን ማለት ነው ሰሞኑን በጣም ተጎድቶብኝ እንዳይጎዳ ብዬ ነው እኮ እንደዚህ ያደረኩትኝ ማለት ነው። ፐርም እቀባ ነበርና ያቆምኩትን ፐርም አሁን ድጋሚ መቀባት ጀመረ። በቃ እየተጎዳብኝ ሲመጣ እስቲ ቆይ እንደዚህ ረፍ ላድርገው ብዬ ነበር ይሄን የዘራሁት፣ ማለትም ይሄን ኮፍያ ላደርግ ማለት ነው። ከዛ ግን ሳየው በቃ እንደዚህ ደስ ይላል። የሆነ የትምህርት ቤት ትዝታዬን ስላመጣልኝ ተማሪ ያለን ድሬዳዋ ማለት ነው ፀጉራችንን እንደዚህ ካልተሰራን መግባት አንችልም። አክቹሊ እንደዚህ ሁላ አይደለም፣ ከ5 ከበለጠ አይቻልም፣ ፀጉር ማስያዝ አይቻልም። እና እሱን ትውስታ የመለሰኝ ማለት ነው። ያንን ጊዜ የመለሰኝ ፎቶ ካገኘሁኝ ፎቶ አስገባላችኋለሁ። ዩኒፎርም ለብሼ ፀጉሬን እንደዛ ተሰርቼ ያለውን ፎቶ ካገኘሁኝ አስገባላችኋለሁ። ካላገኘሁኝ ደግሞ በቃ እንደዚህ ይመስል ነበር ማለት ነው። አሁን ልብሳችንን እንለብሳለን ማለት ነው። እሺ አሁን ደግሞ ልብሳችንን እንመርጣለን ማለት ነው። ከእንደዚህ አይነት ፀጉር ጋር ምን አይነት ልብስ እንደሚሄድ አይ ዶንት ኖ፣ ግን የሆነ ጅንስ በጅንስ አይነት ነገር ቢሆን ጀስት ሞር ደስ የሚል ይመስለኛል። የሆነ ክብ ጆሮ ተለቅ ያለ ከዛ ጅንስ በጅንስ ቢሆን ቆንጆ የሚሆን ይመስለኛል። እስቲ ልይና እንወስናለን። ልብሳችሁ ማለት ነው ዛጥናችሁ ማለት ነው ሙሉ ሆኖ የሆነ የምትለብሱት ነገር ግራ ገብታችሁ ያውቃል? በጣም ብዙ ጊዜ እንደዛ ነው የምሆነው። እስቲ እንደዚህ ልልበስ መሰለኝ። ከላይ ደግሞ እዛ ጋር ነው ያለው፣ ቦዲዎቹ እዛ ጋር ነው ያሉት። ቦርሳ ምን አይነት እንያዝ? አይ ጥቁር ይሁን ይችላል ቦርሳ። ጫማ ቀረ። ጫማ ደግሞ እቺ ማረግ ይችላል። ስለዚህ ማለት ነው ልብሶችን መርጫለሁ። ለቲክቶክ ጌት ሬዲ ዊዝ ሚ ልስራና እመለሳለሁ። ቪዲዮን ቀርጬ ልብሴን ለባብሼ ምናምን መጥቻለሁ። አሁን ፊቴ ይሄንን መስሏል። እንዴት እንደማሳያችሁ አላውቅም። ይሄንን መስያለሁ እና አሁን ሽታችንን እንቀባባ፣ ከዛ እንወጣለን። እና ጋይስ ሰብስክራይብ እያደረጋችሁ ቲክቶክ ላይ ማለት ነው ከ400 ምናምን በላይ ፎሎወር አለ። እዚህ ጋር ግን በጣም ትንሽ ሰው ስለሆነ ሰብስክራይብ እያደረገ ያለው ጋይስ ሰብስክራይብ። እና ግን ማለት ነው ማነው እንደኔ 4-5 ባንድ ላይ ተቀብቶ የሚመጣ ዚስ ድምፅ ደስ ይላል። እንቀጥላለን። ወይም ይሞቃል መሰለኝ እንዲሁ እንደዛ ካማረ ብዬ ነው ያደረኩት። ካልሆነ አልቋለሁ። ይሄ ቼላር እንደዚህ ጋር ጭር ያለ ይመስላል። እስኪ እናስባለን። የመጨረሻችን ይቀበላል። እቺን ሽቶ ማለት ነው ከድሬዳዋ የምገዛት በጣም ነው የምወዳት። የወንድ ሽቶ ነው መሰለኝ እና ይላል በጣም ነው የምወደው።
በቃ በጣም እያለቀብኝ ነው። ከየት አባቴ እንደማመጣው አላውቅም። ቆጥቤ ነው የምጠቀመው እና እላችኋለሁ። እስኪ እንደዚህ ልውጣ ወይስ ላድርገው? ጃኬቱን ምን ታስባላችሁ? ሙቀት ነው መሰለኝ፣ ወይ ደግሞ እንደዚህ ዝም ብዬ ሊያዘጉኝ ነው። ምናልባት ከምሽ እንኳን እንዲሆን አላውቅም። እና ደግሞ ማለት ነው ፀጉሬ እንደዚህ ተቆርጦ መስሏችሁ ነው አይደለ? ቲክቶክ ላይ እንደዛ እያላችሁ ነበርና ፀጉሬ ይሄን አክሏል፣ አድጓል። ግን እቆርጣለሁ ብያለሁ። አሁን እንቆርጣለን ሰሞኑን። አሁን እንደዚህ ቋጥሬያት ነው በቃ። እቺን ፀጉር ሆና ትቋጠራለች። እቺና ተወጣች እና ለማንኛውም እንውጣ። ከዛ ደግሞ እዛ ያለውን አብረን እናያለን። እሺ አሁን ከቤት ወተን መንገድ ጀምረናል። ፀሐይዋ እንዴት ደስ እንደምትል ማለት ነው። እና ማለት ነው ይሄንን ጌም እኔ ለመጀመሪያ ጊዜ ነው የምጫወተው። ጎረምሳው ግን ከዚህ በፊት ሞክሮታልና ነፍስሽን ምንድነው ህይወትሽን ምንድነው ያልከኝ? ምንድነው ያልከኝ? በጣም ነው ደስ የሚለው። ወይዘሩ ምናምን ሰው አለ መንገድ ላይ። ያ ቅዳሜና እሑድ ብዙ ጊዜ ሰው ፈታ ይላልና ጀስት እየሄድን ነው። በባቡር ነው የምንሄደው። ፀሐይ ላይ ሲሆን ማለት ነው ቪዲዮ እንዴት እንደሚያምር በዛውም ከተማውን እናንተም እየጎበኛችሁ እንድትሄዱ እንደዚህ እንሄዳለን ማለት ነው። እና ምንድነው ልልህ የነበረው ከዛ ማለት ነው ይሄን ጌም ባለፈው ልንጫወት መተን ነበረ ከስንት እንደመጣን ሰሞን ነገር እዚህ ማለት ነው። ከዛ ወይዘሩ ክላውዲ ነው ተብሎ ምንድነው ማሽኑ አይሰራም፣ ጀስ ማሽኑ አይነሳም ተብለን ተመልሰን ነውና ያው ትኬታችን ለአራት ወር የሚሆን ነው እስከ ሴፕቴምበር የሚሆን ትኬት ስለሆነ ነው አፍሌ ለዛ አሁን ተመልሰን እስቲ እየሞከርን ነው። ዛሬ ሰኒ ስለሆነ እንጫወታለን ብዬ አስባለሁ። ከዛ ደግሞ ምንድነው ልልክ የነበረ ስንት ብር ነው? ለሁለት ሰው ለአንድ ሰው 50 ምናምን $50 ነው። ስንት ወር መጫወት ይቻላል? እስከ ሴፕቴምበር ማለት ከምን ጀምሮ 4 ወር ነው የሚሆነው? 3 ወር 4 ወር ማለት ነው። 50 ብር ለአንድ ሰው $50 ማለት ነው፣ የካናዳ ዶላር ለአንድ ሰው 3 ወር ሙሉ እየመጣችሁ በየቀኑም ከፈለጋችሁ መጫወት ትችላላችሁ። ናይስ ነው። አሁን በቃ እንሂድ። ሰውዬው እኮ እያየ ማለት ነው ያሳድገኛል። እንደዚህ ማለት ነው። ወደ ሜትሮ እየሄድን ነው፣ ወደ ባቡር ቦታ ተከታተሉ። ቅዳሜ ማለት ነው አብዛኛው ሰው በቃ ውጪ ነው። ደስ ይላል። በቃ ቦታዎቹ ምናምን ደስ ስለሚሉ ወደ ይዝናናል ምናምን ደስ ይላል። አሁን ማለት ነው ወደ ባቡር የምንሳፈርበት ቦታ ደርሰናል። እዚህ ሀገር ሜትሮ ነው የሚባለው ባቡር መሳፈሪያ ቦታ። ላሳያችሁ ቆይ አዙሪ። እሺ ታያካል። ዘጋ ሜትሮ ምትል የሆነች ወደ ታች ቀስት ያለባት ምልክት እሷ ባቡር የምንሳፈርበት ቦታ ነች። እየደረስን ነው። ቆይታ ይታላችሁ ይታያል መሰለኝ። በቃ ሶስት ነው ባቡር የምንሳፈረው። ትንሽ ጨለም ይላል። አንደርግራውንድ ነገር ነውና ከተመቸኝ ውስጥ እና ካልፈራሁኝ በጣም ብዙ ሰው ነው ያለው። ውስጥ ያለውን እቀርጻለሁ፣ ካልሆነ ደግሞ እንገናኛለን ማለት ነው። መግቢያው እንደዚህ ነው። አንደርግራውንድ ስለሆነ ማለት ነው ጨለማ ነገር ነው። ለማንኛውም እየወረድን ነው። አሁን እየለመድኩ ነው እቺ ነገር እየወረድን ነው። ስለዚህ የባቡር ሲስተም ደግሞ ሌላ ጊዜ እነግራችኋለሁ። በሰፊው ቪዲዮ እንሰራለን እና ግን ጽድት ያሉ ናቸው በቃ። ይሄን ባቡር ስትጠቀሙ ኤኒ ቦታ ለመሄድ ከፈለጋችሁ እዚህ ማፕ አለ ማለት ነው። ይሄን ማፕ አይታችሁ በቀላሉ የፈለጋችሁበት ቦታ ትሄዳላችሁ። እኛ ግን አሁን እዚህ ቤሪዩ ከሚለው ጋር የለም፣ ቤሪዩ ከሚለው ጋር ነው የምንሄደው። አብረን እንሂድ። እንግዲህ ይኸውላችሁ ባቡር እስኪመጣ እየጠበቅን ነው። የባቡሩ ምንድን ነው የሚባለው ሀዲድ ይሄ ነው።
በጣም ጽድት ያለ በጣም ዘመናዊ ባቡር ነው። እኔ ደግሞ እዚህ ጋር ነው ያለሁት። በየ5 ደቂቃው መሰለኝ የሚመጣው ባቡር። አሁን እኛ ስንመጣ የሆነ ባቡር አልፏል። ሶ ትንሽ ደቂቃ እንጠብቃለን፣ ይመጣል ማለት ነው። ሶ እስከሚመጣ ምን አልከኝ? 4 ደቂቃ አለው። እስኪመጣ 4 ደቂቃ ቀረ እና እስከዛ ከምንቆም እንቀመጥ ብለን ወንበር እየፈለግን ነው። አለ በየቦታው ወንበር ነው። እዚህ ጋር አንድ ስቴሽን ብቻ ሄደን ነው የወረድነው። የሆነች ጉዳይ ስላለች ነው እዚህ ጋር የወረድነው። ከዛ እሱን ጨርስና ደግሞ ወደ ጌሙ ቦታችን እንሄዳለን። እና አሁን እዚህ ያለንን ጉዳያችንን ጨርስና ወደ ጌሙ ቦታ ደግሞ እንሄዳለን። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ። እና ጎረምሳው ማለት ነው ያልኳችሁን ጉዳይ ነበረ ነው ያልኳችሁን ሊያስፈጽም ሄዶ ይሆን ያውላላ ሜዳ ላይ ብቻዬን ቆሜ እየጠበኩት ነው። ያው እንግዲህ እዚህ ጋር ነኝ። እንዴት እንደሚያስፈራ ማለት ነው። በጣም ነው የሚያፈጡት። አልገባችሁም? እኔ እኮ ማለት ነው እዚህ ምንም አያስፈራም ምናምን ትሉ አልነበር እንዴ? ኧረ በጣም ነው የሚያዩት። በጣም ነው የሚያስፈራው። ለማንኛውም ጥጌን ይዤ እየጠበኩት ነው። ፀጉሬ እንደዚህ ስለሆነ ይሆን ለምን እንደሆነ አላውቅም። ሰዎቹ በጣም ነው የሚያዩት። የምን በጣም ነው የሚያዩት። ስንት ደቂቃ ብቻዬን አስቆሞኝ ይኸው መጣ። በቃ መንገዳችንን ልንጀምር ነው ወደ ጌሙ ቦታ ማለት ነው። ሁለተኛው ባቡራችን መታለች። አሁን የምትሳፈራል ሁላችሁ ባቡር ውስጥ ነን። ወደ ራሴ አዙር ነው መቅረጽ ፈርቼ ነው እንግዲህ ወደ ራሴ ያላዞርኩትኝ። አሁን ከባቡር ወተን ባሳችንን ልንይዝ ነው። እዩት ከተማዋን። በጣም ደስ የሚለው እዛ ጋር የሆነ እንደ ወተር ፓርክ ነገር አለ መሰለኝ። ይታያችኋል ድምጽ ምናምን የሚሰማል። ሰው በቃ ውጪ ነው ያለው። ደስ ይላል ግን እዩት። ፀሐዩ ማለት ነው። ፀሐይ እንዳይመስላችሁ በጣም ነው ክርር ያለችው። በጣም ነው የምታቃጥለው። ወደ ባሳችን እየሄድን ነው። ያው በዛውም ላሳያችሁ ብዬ ነው ሰውን ምናምን። ወይ ባስ ሞልቶ ብቻ ቆመን እንዳንሆን የምንሄደው ቅድም ማለት ነው። አንደኛው ባቡር ላይ ቆመን ነበር ነው። አሁን የሚያስጠላው ቆሞ መሄድ ግን ጀስት አንድ ስቴሽን ብቻ ስለነበረ ኖርማል ነበረ። ይሄኛውም የሚሞላ ይመስላል። እንግዲህ ባሳችን እስከተናል። አሁን ጉዟችንን እንጀምራለን። ባሱ እየሞላ ነው። መቀመጫ አግኝተን ቁጭ ብለናል። እኛም እዚህ ጋር ነው ቁጭ ነው። በጣም ነው የሚሞቀው ብትለውና እቺ ካርድ ለባቡሩም ለባስም ነው የምትሆነው። አሁን እንሂድና ከዛ ደግሞ ስንደርስ ተመልሰን እንመጣለን። እሺ አሁን ወርደናል ማለት ነው። ወደ ቦታው እየደረስን ነው እና ወደ ውስጥ እየገባን ነው። በጣም ብዙ ሰው ነው ያለው። ቅዳሜ ስለሆነ ነው መሰለኝ። ቆይ ላሳያችሁ ያለው ሰው ያቸው። አሁን ገና ውጪ ነን ማለት ነው። ገና እየገባን ነውና ቦታው ይሄ ነው። ላሮንዴ ነው የሚባለው። በትክክል ፕሮናንስ ካረኩት አላውቅም። ይሄ ነው ቦታው። ለምሮዙ ማለት ነው ቦታው ይሄ ነው ይላችሁ። ላሮንዴ ይባላል። አሁን ወደ ውስጥ እንገባለን። አንደኛው ጌም ይላችሁ ከርቀት ይታያችኋል። እዛ ጋር እየዞረ ነው። ዝቅ አለ እና ማለት ነው እየገባን ነው። እኔ ገና ከሆኑ እያቅለሸለሸኝ ነው። እግዚአብሔር እያቅለሸለሸኝ ነው። ለመጀመሪያ ጊዜ ነው ልሞክር የመጣሁት እና ደግሞ ትላንትና ስታክ አድርጎ ምናምን ብሎ ኢንስታግራም ላይ አይቼ ነበርና መፍራት ጀምሬያለሁ። እስቲ እናያለን። ስላል በጣም ብዙ ሰው ነው ያለው። ብዙ ወረፋ ነው ያለው። እዩት፣ ውስጡ እንደዚህ ነው። በጣም ብዙ አይነት ጌም ነው ያለው። በጣም ነው የሚያምረው። በዛ ላይ
ቻናል ማለት ነው ወደ ውስጥና ውስጡ በጣም ነው የሚያምረው። በጣም ብዙ አይነት ጌሞች ነው ያሉት ምናምንና ክራውዱ ራሱ ደስ ይላል። የሆነ ግርግር ምናምን ነገር አለው። እስቲ አንዞር ዞር እያልን ጌሞቹን እንጫወታለን፣ አሳያችኋለሁ። እኔ ገና ከአሁኑ እያቅለሻለሻኝ ነው፣ ፈርቻለሁ መሰለኝ። እሺ አሁን ወደ ምንድነው የሚባለው አሁን የምንጫወተው ጨዋታ? ስማቸው እኮ ይለያያል። ኦኬ እሺ፣ ለማንኛውም እየሄድን ነው። ስንደርስ አሳያችኋለሁ። በጣም ቢግ የሆኑ ጌሞች ነው ያሉት፣ የሚያስፈራሩ ነገሮች ነው ያሉት እና ሰው ኦልሞስት እዚህ ነው ያለው ማለት ይቻላል። በጣም ብዙ ሰው ነው ያለው። ስንደርስ ደግሞ እንገናኝ። ጌሞቹ ወዳሉበት ደርሰናል። እንዴት ደስ እንደሚል አልገባችሁም? እኔ በጣም ነው የምወደው እንደዚህ አይነት ነገር ሲያምር። ያስፈራል ይሄ ፕሌይ። እኔ ግን ደስ የሚለኝ ይመስለኛል። የምር ይሁት እንዴት ደስ እንደሚል። ኦ ማይ ጋድ ተንሳፋዋል እኮ ግማሾቹ ማለት ነው እየጮሁ ነው። ልክ ምን ያህል ርቀት ላይ እንዳለ እዩ። በጣም ነው የሚያምረው። እወጣለሁ እኔ እዚህ ላይ መውጣት ፈልጋለሁ። እዩ እየጮሁ ነው ግን የምር ከመሬት ምን ያህል እንደራቁ ላሳያችሁ ከታየ። እዩ በኢየሱስ በጣም ነው ደስ የሚለው። የምር እሞክረዋለሁ። አሁን ዞር እያልኩኝ ሊያቸውና ጌሞቹን በጣም ጩኸት አለ። ከዛ እጫወታለሁ። አብዛኞቹን መጫወት ፈልጋለሁ። የተጫወትኳቸውን አሳያችኋለሁ። ስታክ አድርጎ የነበረው ኢንስታግራም ላይ ይሄኛው ነው ያየነው። እግዚአብሔርን ትላንት ማለት ነው ይሄኛው ላይ ስታክ አድርጎባቸው እዛ ሰዎቹ ተገልብጠው እንዳሉ ቀርተው ነበረ። ግን እሞክረዋለሁ ከተገለበጥኩም ልገልበጥ። እዚህ ጋር የሆነ አዲስ ጌም አለ ብሏል። እስቲ ልቅረጽ። ምን አይነት እንደሆነም አልገባኝም። ይወረውራቸዋል እያለኝ ነበረ። ይወረውራቸው ወደ ላይ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ በጣም ነው የሚያስፈራው። በስመ አብ ወመንፈስ ቅዱስ እንዴ! ይሄንን ለመጫወት እየመጣ ነው። ምንድነው ስሙ? ቫምፓየር ይላል እዚህ ጋር። አይያችሁ እዛ ጋር ቫምፓየሮች አሉ። ቫምፓየር የሚለውን ለመጫወት እየገባን ነው። ወይኔ ግን ያስፈራል። በኢየሱስ ስም ያን ያህል አልፈራም እኔ ባካችሁ። እኔ ልጃችሁ። ለማንኛውም ቆይ ከተመቸኝ ቪዲዮ መያዝ ይይዛል፣ ግን የሚመች አይመስልም። በጣም ነው በፍጥነት የሚሄደው። ቆይ ላሳያችሁ ሌሎች ሰዎች ሲሄዱ። ኦ ማይ ጋድ ይሁላ ሰው ነው በአንድ የሚሄደው። የኛ ተራ ደርሶ ልገባ ነው። ስሙ አሁን ቁጭ ብለናል ማለት ነው። እንግዲህ ስልክ ይቻላል አይቻልም ብለው ከቀሙኝ በኋላ እነግራችኋለሁ ስሜቱን። ግን ከተቻለ አብረን እንሄዳለን። እናንተ ማለት ነው ስልክ መያዝ አይቻልም ተብለን ማለት ነው። በቃ እንግዲህ ተጫዋች መጣኝ። ያስፈራል፣ ደስ ይላል። ግን ይሄ ያን ያህል በጣም ማስፈራት ሳይሆን በጣም ነው የሚዘቀዝቀው፣ በጣም ነው የሚገለባብጠው ምናምን። ግን ደስ ይላል። አክቹሊ ስልክ ለመያዝ የምርም አይመችም ነበረ። በጣም ነው የሚዘቀዝቀው ምናምን እና ይሄ ነው ሀጂጁ። ቆይ ያዙልኝ ላሳያችሁ። በጣም ጠመዝማዛ ነው። በጣም አስሬ ነው የሚገለባብጠው ምናምን እና ለዛ አይመችም። እንግዲህ አልቀረስኩላችሁም። ሌሎች ጌሞችንም መጫወት ስላሰብኩኝ ተሳክቶልኝ ከተጫወትኩኝ ሜቢ እነሱንም መቅረጽ ከተቻለ ቀርጽላችኋለሁ። ደስ ይላል። ኢንጆይ አድርጋለሁ። ወይኔ ሌላ አየሁትን ላሳያችሁ። ወይኔ ፕሌስ ያስፈራ። ይሄኛው በተጫወትና ኦ ማይ ጋድ
ወይኔ መድኃኒዓለም በጣም ነው ደስ የሚለው። ግን ላሳያችሁ እኔ ተጫዋች የነበረውን እንዴት እንደሚያደርግ ላሳያችሁ። ጩኸት ምናምን ትሰማላችሁ። አሁን እዚህ ጋር ነው የሚያስመጣው። ኦ ማይ ጋድ ከዛ ማለት ነው ከዛ ጋር እንደዚህ አድርጎ ያመጣችሁና ድጋሚ ደግሞ እዚህ ጋርም አለ የሚያወዛውዘው ነገር ማለት ነው። ሌላ አንድ ሲመጣ ቀርጽላችኋለሁ። አሁን ደግሞ ማለት ነው ይሄንን መሞከር ፈልጌያለሁ። እንዴት እንደሚያስፈራ ማለት ነው ይሄኛውን ጌም እሱ አልገባም ስላለ እኔ ብቻዬን ልገባ ነው። ስለዚህ ከሩቅ ሆኖ እሱ ይቀርጸኛል ማለት ነው። ይሄን ነገር ግን እንዴት እንደሚሽከረከር አይታችሁታል። እኔ በቃ የሆነ ሰዓት ላይ ከላይ ሲደርስ ቤልቴ ሁላ የጠበቀ አልመሰለኝም። ነፍሴ ልትወጣ ማለት ነው። በቃ ተዘቅዝቄ ወደኩኝ። በቃ ይሄ ቤልቱ ላይ ያጠበቀ አይመስልም። ካሁን ወደኩኝ ብዬ እንዴት ጠብቅ አረጌ ቼሩን እንደያዝኩት ማለት ነው። እጁ ላይ የተንቀጠቀጠ ነው ማለት ነው። በጣም ነው የሚያስፈራው። ይሄ ሙሉ ታይም ሰው የሚያስፈራው የሆነ ዘቅዝቆ የሚያስቀረው ፓርት አለ። እንዴ ዘቅዝቆኝ አየር ላይ ቀረ ማለት ነው በኢየሱስ ስም። እና ደግሞ ይሄ ቤልት ያለው አይመስልም፣ በደንብ ያጠበቀኝ አይመስልም። እና ነፍሴ ልትወጣ ቪዲዮ ላይ በደንብ ይውጣት አላቀም፣ ግን ደስ ይላል። ኢንጆይ ማድረጋለ ልብም ፈርቷል ማለት ነው። ደሴም ታይም ብቻ እንደዚህ ነው። ሌላም ጌም ካለ እንጫወታለን። አሁን ደግሞ እስቲ ሌላ ጌም ፍለጋ ዞር እያልን ነው። እዚህ ጋር የሆነ ቅድም አሳይቻችኋለሁ መሰለኝ ታይታን የሚል ጌም አለ። እሱ ደግሞ እስቲ እንጫወታለን። በጣም ብዙ ሰው ነው ግን ያለው። ይሄኛው ነው በጣም ብዙ ሰው ሊጫወት ወላችሁ ተሰልፏል። እንግዲህ ገብተን እንሰለምና ደግሞ እሱንም እንጫወታለን። ኢማጂን የሁላ ሰው ሊጫወት ነው የመጣው ይሄን ጌም ማለት ነው። ይታያችኋል እዛ ጋር ይሄን በጣም ያስፈራ ነው የሚመስለው። እና ደግሞ የዚህ ስሜት ይሄ ፕሌን ሲነሳ የምትሰማ ስሜት አለች አይደለ? በጣም በትልቁ ሆኖ እሱ ነው የሚሰማው። ይሄ ዥው ሲል ሲመለስ ማለት ነው። አሁን ልንጫወት ያሰብነው ይሄ የሆነ እንትን ምንድነው መረብ ነው የሚባለው በአማርኛ መረብ የሚመስለው ነገር የሆነ የተደራረበ እንጨት የሚመስል ነገር የለም። እሱን ነው ልንጫወት ያሰብነውና ወደሱ እየሄድን ነው። ላይት ወደኔ ያለውንምና ወደ ራሴ መቅረጽ ያልቻልኩት ለዛ ነው። እስቲ ጠጋ እንበልና ደግሞ አሳያችኋለሁ። እና ማለት ነው እንዴት እንደደከመኝ አልገባችሁም። ሶስት ጌም ብቻ እንጫወት። ከሶስቱ አንደኛው አስፈርቶኛል በጣም። ይሄኛው በጣም ያስፈራ ነው የሚመስለው። በዛ ላይ በጣም ረጅም ነው እና እስቲ እንሞክረዋለን። በጣም ብዙ ጌሞች ነው ያሉት። ለዛሬ 4 ጌም ከተጫወትኩ ይበቃኛል። ለሌላ ቀን ደግሞ እንመጣና እንጫወታለን። አሁን የመጨረሻውን ጌም አብረን እናየዋለን። ይሄ ነው ይኸውላችሁ ተገልጻ። ስሙ ምንድነው? እየገባን ነው። እዚህ አፍ ውስጥ ነው የምንገባው። ይሄኛው እንስሳ አፍ ውስጥ ሲያስፈራ ይታያል። እሱ አፍ ውስጥ ነው የምንገባው። እዚህ ጋር በጣም ብዙ ሰልፍ ነው ያለው። ላሳያችሁ ርቀቱን ነገር ይሁን ማለት ነው። እዚህ ጋር ነው የሚጀምረው ዝቅ ማለት መሰለኝ። ያስፈራል። በኢየሱስ በጣም ትልቅ ነው፣ በጣም ረጅም ነው።
መግባት ስለማይቻል መቅረጽ አልቻልኩኝ። ላይ እንዴት እንደደከመኝ በኢየሱስ ምን እንደመመስል ራሱ እዩ። በጣም ነው የደከመኝ እና ግን ሰብስክራይብ ያደረጋችሁ ጠብቁኝ። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ባይ